አቅጣጫዋን ለመጠቆም ያህል ነብዩ ሰለላሁ ዐለይሂ ወሰለም በዳዕዋ ጉዟቸው የነገሮችን ጥቅምና ጉዳት አመዛዝነው መሄድ እንደሚገባቸው ታስተምራለች። በእርግጥ እሳቸው የቁረይሽ መኳንንቶችን በማናገር ይሰልማሉ በሚል ጉጉት አብዱላህ ኢብኑ ኡም መክቱምን ሳያናግሩ ቆዩና ተወቀሱ። ይሻል የነበረው ይሄው ሙእሚኑ ትኩረት እንዲሰጠው ማድረግ ነበር፣ ቅድሚያ መስጠት ነበር ማለት ነው። ይሄ በአጠቃላይ ነገሮችን አመዛዝኖ ቅድሚያ ሊሰጥ የሚገባውን ቅድሚያ መስጠት አግባብ መሆኑን ነው የሚያስተምረን። ሙጅተሂዶች ሁሉ ከዚህ ተነስተው ደርኡል መፋሲድ ሙቀደሙን ዐላ ጀልቢል መሳሊሕ የሚል መርህ አስቀምጠዋል። ጉዳትን መከላከል ጥቅምን ከማሳካት ሊቀደም ይገባል። ወይንም ሁለት ጉዳቶች ከተጋጩ ከሁለት አንዱ መምጣቱ የማይቀር ከሆነ በተቻለ መጠን ቀለል ያለውን መቀበል፣ ارتكاب أخف المفسدتين ወይም تحقيق أعلى المصلحتين ሁለት ጠቃሚ ነገሮች ካሉ ደግሞ ይበልጥ የሚጠቅመው የትኛው ነው የሚል ሚዛን ሊኖረው ይገባል ሙጅተሂድ የሚል እንማራለን ማለት ነው። ከዚያ ጋር አያይዞ እንግዲህ ከእስልምና በጣም የራቁና እየተዋጉ ያሉ አሻፈረኝ ያሉ ከሃዲዎችና ልቡ ወደ አላህ ተመልሶ እውቀትን ጓጉቶ የመጣ ሰው ቅድሚያ ሊሰጥ የሚገባው ለዚህኛው ነው። ወአማ መን ጃአከ የስዓ ወሁወ የኽሻ ፈአንተ ዐንሁ ተለሃ የሚለውን እናያለን። ቀጥሎ ቁርአንን መማርና ማስተማር ትልቅ ክብር እንደሆነ እናያለን። ከዚያም የቁረይሽ ሙሽሪኮች ምን ያህል አምባገነኖችና ደረቆች እንደሆኑ ታሳየናለች። ከዚያም ስለ ሞቶ መነሳት በማስረጃ ያረጋግጥልናል። ቁርአን በተለይ በመካ ይወርድ የነበረው ቁርአን ትኩረት የሰጠው አጀንዳ ነው። ይሄ ነገር አጥብቀው የሞግቱት የነበረው እሱ ስለሆነ ማለት እንዴት አጥንት ዳግም ሰው ይሆናል አጽም የበሰበሰ ይሉ ነበር። የአላህን ኒዕማ እንድናመሰግን የሚያነሳሱ አንቀጾችን ደግሞ እናያለን። فلينظر الإنسان إلى طعامه أنا صببنا الماء صبا ثم شققنا الأرض شقا በተከታታይ ያሉ አንቀጾች የሚመገበውን ምግብም ሊያስተውል ይገባል። አላህ በስንት ሂደት ዙሮ የእሱ ምግብ እንዳደረገው ማሰብ ተገቢ ነው ማለት ነው። ከዚያ በመቀጠል አቅመ ደካማ በሆኑ ሙእሚኖች ላይ ለእነኚህ ሰዎች ትኩረት መስጠትና መንከባከብ፣ ልባቸው ወደ አላህ የቀረበ ስለሆነ ጥበቃ ማድረግ እንደሚገባ የሚያስተምር አንቀጽ ከመጀመሪያው አለ ማለት ነው። እንዲህ አይነቱ ልቡ ጽዱ የሆነ ሰው ገና ሀብት አለውና ቢሰልም ይደግፈናል ተብሎ ከሚታሰብ ካፊር የተሻለ ነው። በሐዲስም ኢነማ ትንሰሩነ ቢዱዓፋኢኩም ይላል። እርዳታ ወይም ድል የምታገኙት በደካሞቻችሁ ነው በማለት ይገልጻል። እነዚህንና ከዚህም ውጭ ያሉ ብዙ ቁም ነገሮችን የያዘች ምዕራፍ ናት። ወደ ትርጉምና ትንታኔው እንሸጋገር። ዓበሰ ወተወላ ፊቱን አጨፈገገ ዞረም፣ አንጃአሁ ልአዕማ እውሩ ስለመጣው፣ ወማ ዩድሪክ ምን ያሳውቀሃል፣ ለዓለሁ የዘካ ሊጸዳ እኮ ይከጀላል እርሱ፣ አው የዘከሩ ወይም ሊያስታውስና
فتنفعه الذكرى قصاصيتهم تطقمو زند يكجلال أما من استغنى يتبقى قوما ينتهي ሃይማኖት አያሻኝም ያለው فأنت له تصدى أنت لرسو ትኩረት ሰጥተህ ታናግረዋለህ وما عليك ምን አለብህ አንተ ባንተ ላይ አላ የዘካ እርሱ ባለመጽዳቱ وأما من جاءك يسعى እየገሰገሰ የመጣህ ሰውማ وهو يخشى እርሱ አላህን የሚፈራ ሆኖ فأنت عنه تلهى أنت كرسو تزنقالله كلا تكلكل إنها تذكرة برقت الصاع ماسقن زبيانات فمن شاء ذكره يشامسو يستوسا في صحف مكرمة يتكبروا وين كف يتدربوا صحفوች ውስጥ ነው مرفوعة درجوا كف على مطهرة نصوح يتدربوا بأيدي سفرة بملكتኞች እጆች كرام كبرانና بررة ደጋጎች በሆኑት መላእክት እጆች ነው የመጣው ይሄ ቁርአን ማለት ነው አያሌ የተፍሲር ሊቃውንቶች እንዳሉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለቁረይሽ መኳንንቶችና ታላላቅ ሰዎች ጊዜ ሰጥተው እያነጋገሩ ነበር ይሰልማሉ እነሱ ከሰለሙ ደግሞ ራሳቸው ከመዳንም በተጨማሪ ህብረተሰቡ ላይ የሚያደርሱት ጫናም ይቀንሳል ለዲኑም ድጋፍ ይሆናሉ አቅም ይሆናሉ በሚል ጉጉት ነበር ደግሞ ቁረይሾች በዙሪያ ያለው ሰባራ ሰንጣራ ደሃ ያለ አንተን አናናግርም ለብቻ ሆነን ነው ማናገር የምንፈልገው ክብራችንን አይበጥንም የሚል ትዕቢትም ነበራቸው አላህ ከመለሳቸው እነዚህ ምስኪን ባልደረቦችን ጥቂት አዘግይቼ ባናገራቸው በሚል ለሰው ሂዳያ ካላቸው ጉጉት የተነሳ እያነጋገሯቸው እያለ ማለዳ ሰልሞ የነበረ አብዱላህ ኢብኑ ኡሚ መክቱም የሚባል አንድ ታላቅ ሰሃቢ ነበር አይነ ስውር ነው ያሉበትን እየጠየቀ መጥቶ በጣም በናፍቆትና በጉጉት ቁርአን መማር ስለሚሻ ያሉትንም ሰዎች ብዙ ትኩረት ሳይሰጥ ያ ረሱላህ علمني مما علمك الله الله ካስተማረውት ያስተምሩኝ እያለ ጠየቃቸው ቆይ ብለው መወረፍ ደግሞ አልፈለጉም ሰው አያስከፉም ግን እንዲሁ ጊዜ ቢሰጠኝና ከነኚህ ሰዎች ጋር ያዝኩትን ጨዋታ ባጠናቅቅ አይሻልም ነበር ብለው በልባቸው ያሰቡት ሐሳብ ፊታቸው ላይ ተነበበ ፊታቸውን ኮስተር አደረጉ ማለት እንግዲህ ፊት ቋንቋም አለ አይደል والعين تعرف من عيني محدثها من كان من حزبها أو من أعاديها እንግዲህ ያንን አላህ Subhanahu Wa Ta'ala ታዘበ በዚህ ወዳጄ ላይ ፊትህን ኮስተር የምታረግበት ምክንያት የለህም ብሎ ለዚህ ለሙእሚን ባሪያው አላህ Subhanahu Wa Ta'ala ተከላከለለት ወይም ከሱ ወገነማ ነብዩ ሰለላሁ ዐለይሂ ወሰለም አሽረፈ الخلق ወቀሳቸው ከዚህ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሰው ሲመጣ መርሐበን بمن عاتبني فيه ربي ይሉ ነበር ይባላል እንኳን መጣ ጌታዬ በሰው የወቀሰኝ የሆንክ ሰው ሆይ ይሉት ነበር አላ ምን አለ አበሳ ይሄ ለነብዩ ሰለላሁ ዐለይሂ ወሰለም ትልቅ የእውነተኝነት ሙዕጂዛ ምክንያቱም ዝም ብሎ ከራሳቸው ቢፈጣጥሩት ነገር ቢሆን ኖሮ
የተወቀሰበትን ነገር ለህዝብ የሚያወራ መሪ የለም። ሁሉም መሪ ስኬቱን ብቻ ነው ሲያወራ የምትሰሙት። እንዲያርገን ነው እንጂ ለራሱ አንደበት አይናገርም። የሚወቅሱኝ ሁሉ ስለሚጠሉኝ ነው የሚወቅሱኝ እንጂ ጥሩ ነኝ ነው የሚለው። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ሲያስተላልፉ አላህ ያወረደው ነገር ውስጥ አንድ እንኳን የሚደብቁት ነገር እንደሌለ ያረጋገጣል። አይሻ እንዳሉት لو كان محمد كاتما شيئا مما أنزل عليه لكتم هذه السورة ከወረደባቸው ነገር ውስጥ የሚደብቁት ነገር ቢኖር ኑሮ ይችል ነበር የሚደብቁት ያለው። ምክንያቱም እሳቸው የተገሰጹበት ነው ይሄ ነገር። አበሰ ፊቱን አጨፈገገ፣ ወተወላ ዘወርም አለ። የፊት ገጽታ ብቻ ሳይሆን የአካል እንቅስቃሴን ጭምር አለ። በሱም ተወቀሱ። አንጃአሁ አልአዕማ እውሩ ስለመጣ እሱ በህብረተሰቡ ዘንድ ዝቅ ተደርጎ የሚታይ ምስኪን ነው። ያው አረብይ ነው ኦፍ ኮርስ። እነዚያ ደግሞ የቁረይሽ መኳንንቶች፣ ባለ ሀብቶች፣ ትላልቅ ሰዎች ተብለው የሚታሰቡ ናቸው። በማህበረሰቡ ሚዛን የአላህ ሚዛን ከዚህ ይለያል። ሰው የሚለካው በእውቀቱና በኢማኑ ነው። ሁሉም አላህ ዘንድ ነው። ወማ ዩድሪክ አለችው፣ ምንም ያሳውቅህ ነገር አለ አንተን። ለዓለሁ የዘካ፣ ይሄ ሰው ከውስጡ ቆሻሻው በአንተ አስተምህሮት ሊጸዳ ይችላል። ቁርአን ሰውን ሊያጸዳ ነው የመጣው ከኒፋቅ፣ ከሸክ፣ ከሽርክ፣ ከምቀኝነት የቀልብ በሽታዎች አሉ። አንተ በምትሰጠው አስተምህሮት ለመጽዳት ዝግጁ የሆነና ልቡን ከፍቶ የመጣ ሰው ቆይ አንተን አላናግርም የሚል ምልክት እንኳን ማሳየት አይገባም። ልክ አይደለህም ተባሉ ማለት የዘካ የተጠሐሩ من أمراض النفوس أو يذكر وينم دقمو طفاتم كالو قدلتم كالو ليقسس النال يملس جلا فتنفعه الذكرى ما استوشوا بالساجوا تتقبوا يملس هنا ስለዚህ አንተ ቅድሚያ ልትሰጥ የሚገባው ለዚህ አይነቱ ነው አላቸው። ከዚህ በኋላ በርካታ አያዎች መጡ። ولا تعد عيناك عنهم ይላል። አይኖችህ ከነዚህ ምስኪን ተከታዮች ወደ ሌላ እንዳይሻገር። تريد زينة الحياة الدنيا الدنيا ጌጥ ትፈልጋለህ። ولا تطع من أغفلنا قلبه عن ذكرنا واتبع هواه ልቡን እኛን ከማስታወስ ያዘነጋነውና ስሜቱን የተከተለን ሰው አትስማ፣ አትታዘዝ። ምን አይጠቅምም እሱ። እነዚሁን ሙእሚኖች ነው መንከባከብ የሚገባ አላቸው ማለት ነው። አማ መን እስተግና ከአንተ አስተምህሮት ከቁርአኑ የተብቃቃ አያሻኝም፣ አዋቂ ነኝ፣ ትክክል ነኝ ብሎ የኮራ ሰው አንተ ለው ተሰደ፣ አንተ ለዛ ሰው ስራዬ ብለህ ሆን ብለህ ትኩረት ሰጥተህ ታናግረዋለህ ቢሰልም ይጠቅመኛል በሚል። የሰው ምድብን ያተኮረ ዳዕዋ የነብዮች አይደለም። የነብዩ ዳዕዋ ለሁሉም ነው። ከሁሉም የህብረተሰብ ክፍል ውስጥ ልቡ ቅን የሆነ ሰው ይመጣል። አይ ከፍ ከፍ ያሉትን ከያዝኩኝ ሌላው ይከተላል በሚል ብቻ ይሄ አግባብ አይደለም አላቸው። ወማ عليك አላ يزكى ይህ ኩራተኛና ትዕቢተኛ ልቡ ባይጸዳ አንተ ላይ ምን አለብህ? እኔ ልቦችን አርቅ ብዬ አላዘዝኩም። አስተምር ብቻ ነው ያለው፣ መልእክቱን ማድረስ እንጂ እገሌ ቢሰልም ይሻላል አይባልም ያላቸው። ወአማ መን ጃአከ የስዓ እየገሰገሰ የመጣ አለ አብዱላህ ብን መክቱም ፍላጎት ከፍተኛ ስለሆነ በፍጥነት ነው የመጣው። ያንን ነው እየገለጸ ያለው። وهو يخشى يخاف الله تبارك وتعالى فأنت عنه تلهى أنت كسوت زمان قال له جلات لاله ይሄ ካንተ የሚጠበቅ ነገር አይደለም አላቸው ማለት ነው። ከላ ተከልከል፣ ከእንዲህ አይነቱ ነገር ታቅ። ለዓለማት ነው የላኩህ፣ ለዓለማት አድርስ። እየመረጥክ የምታናግረው አካል ሊኖር አይገባም።
ድሃ ከሌለ ነው ማናገርህ እነዚህን አባራቸው የሚል ይሄ አይሆንም ይሉ ነበር። ደግሞ እነሱ አንተ እኮ ማን ከተልህ እኮ ችግራችን አንተን ጠልተን አይደለም፣ ግን የሚረባ ሰው አላጀበህም። ባሪያውን ሰባራውን አይነ ስውሩን ምስኪኑን ሰብስበን ከቁረይሽ መኳንንቶች ጋር ጎን ለጎን ማስቀመጥ ማለት ክብራችንን መቀነስ ነው። ፕሮቶኮል አይፈቅድም። ማይሆን ነገር ነው የምትሰራው ይሉ ነበር። ድሮ አንቢያዎችን ሲባል የቆየ ነው። አንቢያዎቹ ስብዕናቸውም ሆነ ቤተሰባዊ አመጣጣቸው በማህበረሰቡ ውስጥ ተቀባይነት ያለው ስለሆነ እናንተ ጋር ችግር የለንም። ነብዩላህ ኑህ ምንድን ነው ያላቸው? ማ ነራከ ተበዐከ ኢላ الذين هم أراذلنا እነዚያ በእኛ መካከል ወራዳዎች የሆኑት ብቻ እንጂ ተከትለው አናይም። እዚህ ግባ የሚባል ሰው ሳይከተልህ ይህን ማይረባውን ሁሉ አግበስብሰህ ነው የምታወራው ይሉ ነበር ማለት ነው። ከላ አላላህ አቁሜ ኢነሃ ተዝኪራ ይህች በአንተ ላይ የወረደችዋ ምዕራፍ ወይም ይሄ ወሕይ ማስታወሻ ማስገንዘቢያ ብቻ ነው። ልብ ያለው ልብ እንዲል ነው። የተሳዋ ፊሃ الشريف والوضيع والكبير والصغير والغني والفقير ትልቁም ትንሹም ሀብታሙም ድሃውም እኩል የሚሆንባት ማስታወሻ ናት። ለሁሉም ነው የመጣችው። فمن شاء ذكره የፈለገ ሰው ያስታውሰዋል፣ መከረበታል። ከየት መጣ ካልከ ደግሞ في صحف مكرمة በተከበሩት ጽሁፎች ውስጥ አለ። اللوح المحفوظ የሚባል አለ። ዋና ቅጂ ወይም ኦሪጂናል ኮፒው ያለው እዚያ ነው የቁርአን مرفوعة عالية القدر درجة كف على مطهرة يزدج بونج صحف وسط ያለው مطهرة من الدنس كقشاشة والزيادة والنقص كجمارنا قناش يزدج በተሟላ መልኩ የመጣች ነው። ማንም ሰው ይዞት የመጣውም አይደለም። በአይዲ ሰፈራት ነው እንጂ በተላላኪዎቹ ክቡራን የአላህ መላእክቶች አማካኝነት ነው የመጣው። በጅብሪል አሚንና በስራ አጋሮቹ አማካኝነት ኪራሚን የተከበሩ የሆኑ በረራህ ደጋጎች የሆኑ በእነዚያ አማካኝነት የመጣ የአላህ ቃል ስለሆነ ለመላ የሰው ልጅ ማድረስና የዳነ ይዳን የጠመመን በራሱ ምርጫ ليهلك من هلك عن بينه ويحيى من حي عن بينه